በሀምሳ ፋሲካ ልናደርጋቸው የማይገቡ 5 ነገሮችን ልነግራችሁ መጥቻለሁ። ነገር ግን እናንተ አቃቤ ሥርዓት ሚዲያ የሚለውን ሰብስክራይብ፣ ላይክ በማድረግ ለሁሉም ሰው አዳርሱልኝ፣ ለማስተማሪያ እንዲሆን ማለት ነው። ይህንንም ደግሞ መልእክት ደግሞ 10 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው አዳርሱልኝ። የእግዚአብሔር ቸርነት ከሁላችን ጋር ይሁን። እንኳን ለ2018 የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል እንኳን አደረሳችሁ ውድ ቤተሰቦቼ፣ ተከታታዮች ማለት ነው። ለሁሉም ሰው እንዲዳረስ ኮፒ ሊንክ በማድረግ አዳርሱልኝ ማለት ነው። አንደኛ መልካም ስራን ማቋረጥ የለብንም። መልካም ስራ ማለት ምን ማለት ነው? የተቸገሩ ሰዎችን መርዳት፣ ከተቸገሩ ሰዎች ጎን መቆምን በፍጹም ማቋረጥ የለብንም ማለት ነው። በሁለተኛ ደረጃ ከጸሎት መቋረጥ የለብንም። ጸሎት ሳንጸልይ ቁርስ መብላት፣ ጸሎት ሳንጸልይ ስራ መጀመር የለብንም። ጸሎታችንን በአብይ ጾም ስናደርገው የነበረውን በሀምሳ ፋሲካም መቀጠል አለበት ማለት ነው። በሶስተኛ ደረጃ አብዝቶ መብላትና አብዝቶ መጠጣት የለብንም። ምክንያቱም በዙሪያችን ያሉትን ድሆችም መጎብኘትና ማየት ያስፈልጋል። እነዛ ድሆች አንድ ጊዜ መብላት አቅቷቸው እኛ ዝም ብለን ከቀን 3 ጊዜ 4 ጊዜ የምንበላ ከሆነ እግዚአብሔር ይታዘበናል። ስለዚህ ድሆቹን ማሰብ ያስፈልጋል ማለት ነው። ድሆችን ማሰብ ያስፈልጋል። በአራተኛ ደረጃ ዓለማዊነትን በፍጹም ማስተናገድ የለብንም። ዓለማዊነት አሁን ዓለማዊነት ሲባል ምን ማለት ነው ከተባለ ግንጥል ጌጥ፣ ከኛ ጋር ያልሆነ ብዙ ወጪ የሚያስወጡ ጌጦች፣ ለምሳሌ ጥፍር ማስተከል፣ ቅንድብ ማስተከል፣ የአይን ጭራ ማስተከል፣ ፀጉር ማስተከል፣ ጠቅላላ ኮስሞቲክስ የሚሆኑ ከፍተኛ የሆኑ ወጪዎችን ማውጣት፣ ይሄ ሁሉ ድሃ ባለበት ሀገር ነገ ለሚጨማደድ ቀብር ውስጥ ለሚቀረቀር ስጋ ወይም ደግሞ ለሚበሰብስ ሰውነታችን ብለን የማትበሰብስ የማትሞት ነፍሳችንን ማክሳትና ማቀጨጭ ስለሌለብን፣ ስለዚህ ለድሆች በመራራት አብዝተን ይልቁኑ ዓለማዊነት እንዳይሰለጥንበት ማድረግ ያስፈልጋል። ከጌጠኝነት በኋላ የሚቀጥለው ምንድን ነው ካላችሁኝ፣ ዝሙት ነው። ከዝሙት በኋላ የሚቀጥለው ምንድን ነው ካላችሁኝ፣ ሞት ነው። ሞት ማለት ደግሞ ከእግዚአብሔር መለየት፣ ያው ኃጢአት ከእግዚአብሔር መለየት ነው እና ስለዚህ በዚህ በበዓለ ሀምሳ ይሄ ጌጠኝነትን ተሸክመን መዞር ወይም ደግሞ ዓለማዊነትን ተሸክመን መዞር የለብን ማለት ነው። በአምስተኛ ደረጃ ከነፍስ አባቶቻችን ለአፍታ እንኳን ለአይን ጥቅሻ እንኳን መለየት የለብንም። እንዴት ክርስትናውን መጓዝ እንዳለብን ከነፍስ አባቶቻችን ጋር ማውራትና መመካከር ያስፈልጋል ማለት ነው እና ሌሎቹን ደግሞ ኮሜንት ላይ አድርጉልኝ፣ እመጣባችኋለሁ። ኮሜንት ላይ ይሄ ሲኤስ ብላችሁ አስቀምጡልኝ። 50ውን ቀን በሙሉ በበጎ ስራ እንድናሳልፍ የእግዚአብሔር ቸርነት ከሁላችን ጋር ይሁን። የእመቤታችን የቅድስት ድንግል ማርያም ምልጃና ጸሎት ከኛ ጋር ይሁን። መልካም 50 ፋሲካ